እነዚህ ደግሞ ማን እንዳዘዛቸው አላውቅም። መጠጥ ይዘው ይመጣሉ። ለዛውም ባሳቻ ሰዓት ለምን እንደተቀበልኳቸው ራሱ አላውቅም። እንኳን ይዘው መጡ አሰኝቶኝ ነበር። እውነት ለካ እነዚህ ተጫዋች ነሽ። ያለሽን ፐርሰናሊቲ ደብቀሽ ነው እንጂ እናቴን ካጣሁት በኋላ እንጂ እኔማ በጣም ደስተኛና ተጫዋች ነበርኩ። አይዞሽ። እውነት ከዚህ በኋላ ተጫዋቿን ሜሮን አብረን እንመለከታታለን። ተስፋ አደርጋለሁ። ወይናችንን ጠጣና ወደ ጨዋታችን ብንመለስ ይሻላል። ጥሩ ሀሳብ ነው። ሄሎ ማነው? ምንድነው መልካም? ምናምን ቴንስ ሸካከፍ ቆይተ በር ቶሎ እንዳልከፈትክልኝ ያውቃለሁ። ካላየሁ አላቅም እንጂ ጋራባው መሬት ላይ ነው ያለው። ያው እኔ እንዳየሁት እናትና አባት ቢያዩ ምን እንደሚፈጠር ከኔ በለጠ አንተ ታውቃለህ። ምን ማለት ነው? እኔ ጥቅሜ እስካልተነካ ድረስ ለማንም እንደማልናገር ታውቃለህ። ያው ለማለት የፈለኩት እንዲህ መሬት ላይ ያዝረክርካ በኋላ እንዳያዩት ነው። አሁን ደግሞ ጭራሽ አና ከሄደች በኋላ ብሶብሃል። አና እኮ ታውቃለች። ማውቁንማ ታውቃለች። ግን ያው እንደኔ ብር ካልሰጠኝ እናገራለሁ እያለች አታስፈራራ። ይኸውልሽ ብር ፈልገሽ ከሆነ ድንቡሉ የለኝም። በልሽ ውቤ ፈልጎኝ ነበር ልሂድለት። በቃ አሁን የለኝም። ለነገ ግን ፈልግልሻለሁ። ገንዘቡ ከነገ እንዳያልፍ ለእህቶች ያስፈልገኛል። ያው ብዙም አላስጨንቀም። 5000 ብር ይበቃኛል። 5000? ምን ነው አነሳ? ያው አችልም ብዬ ነው እንጂ ብጨምርልኝማ ደስ ይለኝ ነበር። ምን አይነት ተንከሲስ ሴት ነሽ ግን በእናትሽ። በልበላ አፍህን ዝጋ። ጋራባውን ነው እሺ ባፍህን ማስነሳ። ሜሪ ቆየሁ ብሻ ስትታይ ግን ልፈልግኝ ወጣሽ መሲ። እንደ ጎረቤት ልጅ አርጋ ጠርዝ ላይ ኮን የተቀመሽው። አይ ምን ሆነ ብዬ ሰግቼ ነበር። ለዛ ነው። ወንጀል እንደሰራ ሰው ፈርተሻል። በደንብ ታስታውቂያለሽ። መቼም አሁን የመጠጣት ሞራል የለሽም። አረ እንጠጣ። ጠጪ። ምነው ፊትሽ ተለዋወጠ? አይ ደህና ነኝ መስሎክ ነው ካልሽሽ። ገና ሳትጠጪ እንደዚህ ሆንሽ። ስትጠጪ ግን እንዴት ልትሆኚ ነው? ራስ ምታቴን ሊነሳብኝ ነው መሰለኝ። ብዥ እያለብኝ ነው። ቆይ ሪሴፕሽን ሄጄ ፔንኪለር ልጠይቅ። እኔ አመጣልሻለሁ። እንዴ ፍሬ እስካሁን አልልሽም እንዴ? ባቢል ለማን ጥለሽ ነው የመጣሽው? አሁን እሱን ተይውና ተቀበልሽው? አዎ ተቀብያለሁ። አሁን ግን ከዚህ ቶሎ መሄድ አለብኝ። እኔ ተነስቶ ሊሆን ይችላል። በቃ እንሂድ።
እስካሁን አልመጣም እኮ። እንዴት ነው አስፈራሪቼው ግሬዲን ማስሞላው? ተረጋጊ እንጂ ሜሪ፣ ሰዓት እኮ ገና ነው። ትላንት እንደዛ አድርገሽው በዛ ላይ እዚህ ድረስ እንዲመጣ ነው እንደምትጠብቂ? ተደብቆ ያላሰብኩትን ተንኮል እንዳይሰራ ፈርቼ እኮ ነው ፍርዬ። ያሙነ ይሄ በትግስት እንዲመጣ ከመጠበቅ ውጪ ምንም ምናረገው ነገር የለም። ደግሞ ያጅል እየመጣ ነው። እኔ ሳያሳብደኝ ከዚህ አካባቢ ልናሳ። አረ ደርሰዋል እኮ ፍርዬ። ባይሆን ሰላም ብለናቸው እንደምንቸኩል ነገርናቸው እንፋታቸዋለን። እኔም እኮ ማውራው ነገር የለኝም። ሜሪ ዛሬ የማይራዘም ባስቸኳይ ማዋራሽ ነገር አለ። ምንም ቢፈጠር ሳትናገሪ እንዳትጂ። ፍርዬ እነሱ የራሳቸውን እስኪያወሩ ስለሌና ስላንቺ ደግሞ የራሳችንን እናወራ። ውሽ አንተ ደግሞ እኔና አንተ ምን ምናወራው ነገር አለና ነው? ተይ እንጂ ፍርዬ፣ እኔ እኮ ወድሻለሁ። ደግሞ አንቺ ስቀርቢ ትወጂኛለሽ። ፈጣሪ ብርታቱን ይስጥሽ። ሌላ ምንም አልልሽም። ሜሪ ያው መጠይቅሽን ሳትዋሽ እውነቱን ንገሪኝ። እሺ ምንድነው? ማታ ከመምህሩ ጋር ምን እያደረግሽ ነበር? እየተከታተልከኝ ባልሆነ ችግር ውስጥ እንደሆንሽ ስለተሰማኝ ነው ተከታተልኩሽ። ቆይ አስተማሪው ግሬድሽን ይዞ እያስፈራራሽ ነው እንዴ? እባክህ ሄኖክ እንዳስቀየም አታስገድደኝ። ደግሞ በማያገባ ጉዳይ አትግባ። ችግር ካለ እንኳን ራሴን ፈታ ሰው ነኝ። ያንተ እርዳታ ያስፈልገኛል። ፍርዬ ታውቂያለሽ፣ አባቴ ብልጥና አስተዋይ ሴት ማግባት አለብኝ ይለኛል። አለበለዛ አብራችሁ አዘልቁም። እንዳንቺ አስተዋይና ብልጥ ሴት ካላገኘው አብረን እንደማልዘልቅ ነው የሚነግረኝ። ውይ አንተ ከሰምኩ ብዙ ታወራለክ። በል በቃ እኔ ልሂድ። ይሄኔ ጓደኛዬን እያደረቃት ነው። አባዬ እንዴት ነህ? ታዲያስ ውሎ እንዴት ነው? አሪፍ ነው። እህትስ ሜሮን ነው? ምን ነክቷል? እና ሀናን አልልህም መቼም አይደል? አይገርምም አባዬ፣ የሜሮን እህትነት ውስጤ ረስቶታል። አዲስ ስለሆነችብህ ነው፣ ትለምደዋለህ ቀስ እያልክ። ሜሮን የት ናት? ከትምህርት ቤትም የተመለሰች አይመስለኝም። አይመስለኝም አይደለም ዮናስ፣ ከዛሬ ጀምሮ ሜሮንን ልክ እንደ ሀና እንደ እህትህ እያያት እንድትጠብቃት ነው ፈልገው። ዮናስ እርስ በራሳችሁ መተሳሰብ መጠባበቅ አለባችሁ። ምን ነክቶሃል? ሜሮንን የመሰለች እህት እንዴት ትረሳለህ?
እሱስ ልክ ነህ። እኔ የምልህ አባቢ ለምን ነበር የፈለከኝ? ቆይ ሜሮንም ትምጣ፣ እናትህም ታስፈልጋለች። ማሚ እኮ አለች። ሜሮን ትምጣ አልኩህ እኮ ዮናስ፣ ምን ነክተዋል? ውቤ ሰው እየፈለገ ነው። ማን ነው? እኔ እንጃ። ታዲያ ግባ በይው። ፍሬ ቤት ድረስ እኮ አመጣሽኝ። በቃ አንቺ ተመለሽ። ችግር የለውም አድርሼ እመለሳለሁ። ያ ተንከሲስ ብቻሽን አግኝቶሽ የሆነ ነገር እንዳያረግሽ ብዬ እኮ ነው። እንዲህ ድምጹን አጥፍቶ መዋሉ ምንም ደስ አላለኝም። የሆነ ተንኮል እያሰበብኝ ነው መሰለኝ። ሰው ፊት እንዳታዋርጁ ፈርቶ ይሆናል። ከዚህ በኋላ ምንም ነገር ማምጣት አይችልም። ሁሉም ነገር እኮ በእጃችን ነው ያለው። እንዳፍሽ አድርገው። ቆይ ለምን ሁኔታውን ላይ ነው ካትነግሪው? ልጅ እኮ በጣም ሊደራስሽ ይፈልጋል። በዛ ላይ ከዚህም በፊት ከጉድ አውጥቶሻል። ፍርዬ እኔ በራሴ ችግር ሌሎች ሰዎችን ጣልቃ ማስገባት አልወድም። በዛ ላይ እኔ ከችግር ለመውጣት ብዬ ሌላ ሰው ችግር ውስጥ ማስገባት አልፈልግም። አሁን ካለሽበት ጭንቀት አይብስ። በቃ እኔ ቤት ደርሻለሁ። ደግሞ ተጠንቀቂ። የኔ ጓደኛ ሞልሽን ስለሚያውቅ እንዳይተናኮልሽ። ለኔ አታስቢ። በይ እያየሽ ግቢያ። ቻው ቻው።